የኔ ፍቅር ናስቲ የኔ ቆንጆ ዊ ዊ ዊ አልቻልኩም። የኔ የዋ ናስቲ ሟ ሟ ሟ። እሰይ ደስ ይበለን፣ እሰይ ደስ ይበለን። ለማንኛውም እኔ በበኩሌ በጣም በጣም ደስ ብሎኛል። እንደዚህ እንዲሁም በጣም እፈልግ ነበር። ለምን እንደምፈልግ ግን ታውቃላችሁ? አንዳንድ ሰዎች ከዚህ ነገር በጣም ብዙ ነገሮችን ትማራላችሁ ብዬ ስለማስብ ነው እንደዚህ እንዲሆን የፈለግኩት ማለት ነው። እና እስኪ አሁን ሩታ ምን ልትሆኝ እንደምትችል እናያለን። እስኪ በዚህ ነገር እኔ አልቃጠልም፣ እስኪ እኔ በዚህ ነገር አልቀናም በይን። እስኪ የምርሽን ነው? እውነት በዚህ ነገር አትቀኝም? እውነት እንዴት እንዴት አሁን እንደምትንጨረጨሪ ማየት ብቻ ስለምፈልግ በድጋሚ አብርሃምና ሄርሜላ አንድ ላይ እንዲሆኑ እፈልግ ነበረ። ምክንያቱም ያደረግሽው ነገር ከዚህ በላይም ዋጋ ሊያስከፍልሽ የሚችል ነገር ስለሆነ ማለት ነው። አይሚን ከዚህ በኋላ አብርሃም ድጋሚ የዚችን ልጅ ልብ ትሰብራለህ ብዬ አላስብም። ከሰበርካት ግን ደግሞ እኛ ራሱ አንለቅህም ማለት ነው። በቃ ፍላጎት ከእሷ ጋር መሆን እስከሆነ ድረስ ይህንን ሁሉ መስዋዕትነት የከፈልከው ከእሷ ጋር ለመሆን እስከሆነ ድረስ ከዚህ በኋላ ወደ ሩታ ዞሮ ማየት እንደማይቻል ልታቅ ይገባሃል ማለት ነው። የምሬን ነው። አሁን ይህንን ነገር ስታስተካከል ከዚህ በኋላ ወደ ሩታ መዞር የሚባል ነገር እንደሌለ ልታቂ ይገባል ማለት ነው። እና ሄርሜላችን እንኳን ደስ አለሽ። በስተመጨረሻም ይሄ ትግልሽ፣ ይሄ በጣም ጥረትሽ ትልቅ የሆነ ለውጥን አምጥቶ የተመኘሽውን የፈለግሽውን ሰው በእጅሽ እንዳስገባሽ የተረዳሁት ማለት ነው። እና በዚህ 2 ቀን ውስጥ ጃም ማድረግሽን ራሱ ወደድኩት። ምናልባት እንዳያሳጣሽ የሚል ፈራቻ ነበረኝ፣ ግን በድጋሚ አንድ ላይ ሆናችኋል። ደስ ብሎኛል። በጣም ብዙ ነገርም ሰምተናል። እንግዲህ ቀለበት ሊያደርግላት ነው የሚባልም ወሬ መጥቷል ማለት ነው። በቃ ሩታን ለማበሳጨት ለሄርሜላ ቀለበት ሊያደርግላት ነው አሉ። በእርግጥ እኔ እንደዚህ እንዲሆን አልፈልግም። አስበህበት በቃ ይህ ህይወቴ ነው፣ ቀጣይ ደግሞ ከሄርሜላ ጋር ነው ላይፍን ማጣጣም የምፈልገው ብለህ አምነህበት እንጂ ልክ ሩታ እንዳደረገችው ለመበሻሸቅ የሚደረግ ነገር እቺ ልጅ ይጎዳታል። እቺን የመሰለች አበባ የመሰለች ልጅ አሁን ድጋሚ ስትጎዳ ማየት አንፈልግም። እውነታው ይሄ ነው እና እኔ አሁን ቀጣዩ ለሩታ የሚመጣው ዘመን ትንሽ አስቸጋሪ እንደሚሆን ነው የምረዳው። የምሬን ነው የምላችሁ። እና እንዴት ተቋቋሟለች የሚለው እግዚአብሔርን እኔ ምንም አላደረገችኝም። በእርግጥ ግን በጣም ከአብርሃም ባሻገር እዚህ ጋር ብዙ ሰው የእነሱን አብሮነት ይፈልግ ነበር። ብዙ ሰው አንድ ላይ እንዲሆኑ ይፈልግ ነበር እና እንደዛ ሲመለስ የአብርሃምን ልብ ብቻ ሲሆን የህዝቡንም ልብ ነበር አብረሽ የመለስሽው እና ልክ አብርሃም ላይ በዛ ልክ ጨዋታ ነው ስትይ የአብርሃምን ልብ ብቻ ሲሆን እዚህ ጋር የብዙ ተመልካች ልብን የሰበርሽው እና ብዙ ሰው በአሁኑ ሰዓት ለአንቺ ጀርባውን ሰጥቷል፣ እኔንም ጨምሮ ማለት ነው። እና አሁን ላይ አይተሽዋል። እኔ ዛሬ ኮመንቱን ሳይ በጣም ነው የገረመኝ። እንዲህ የእነዚህ ልጆች ጥምረት የዚህን ያክል ይፈለጋል እንዲ እንድሉላ ነው ያደረገኝ። እና እንግዲህ ጥምረታቸው ያበደ እንደሚሆን እንገምታለን። ዱባይም ሊሄዱ ነው ምናምን የሚባል ወሬ ሰምተናል። እንግዲህ ይቅናችሁ ይቅናችሁ። ሩታችንም መቻሉን ይስጥሽ ለማለት ያክል ነው ማለት ነው። ለማንኛውም እንዴት ናችሁ? ሰላም አመሻችሁልኝ ወይ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሄርሜላ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። እንዳያችሁት እንግዲህ አብርሽና ሄርሜላ ልክ እንደ ድሮ ሆነዋል። በቃ እኔ እንደማትጨክኝበት እኮ እንደማትጨክንበት ምናምን እናውቃለን፣ ግን ደግሞ እንደ የትኛውም ሴት ስሜቷን የሚጎዳ ነገር ነበረ። ምክንያቱም አለመፈለግን በሚፈልጉት ሰው፣ በሚወዱት በሚያፈቅሩት ሰው አለመፈለግን የመሰለ ቅስም የሚሰብር ነገር የለም እና አብርሃም በእርግጥ አስገዳጅ ምክንያቶች ስላሉት ነው ምርጫውን ሩታ አድርጎ የሄደው፣ ግን እሱም ልቡ ተሰብሮ ተመልሷል። ከዛ ባሻገርም ደግሞ የሄርሜላንም ልብ በዚህ አጋጣሚ ሰብሮታልና እኔ እንደውም በጣም ብዙ የተናገርኳቸው በጣም ብዙ ነገር ያልኳቸው ብሩክ እና አቤል እኛ በእርግጥ ከነሱ በላይ ስለ አብርሽና ስለ ሩታ የምናውቀው ነገር የለም። እዚህ ጋር የፈለገ ሩታን የምትወዱ ተመልካቾችም ልትሆኑ ትችላላችሁ፣ ግን በቅርበት ከአብርሽም ከአቤልም ከብሩክም የበለጠ አብርሽና ሩታ መሃል አብርሽና ሄርሜላ መሃል ያለውን ነገር እናውቃለን ብዬ እንትን ደፍሬ መናገር አልችልም እና እንደ ሰው እዚህ ጋር ከምናየው ነገር የተሰማንን ነገር
ብቻ ብዙ ተናግረናል አይደል? እነዚህ ልጆች የዚህን ያክል ጥረት የሚያደርጉት ከሩታ ተለይቶ ከሄርሜላ ጋር እንዲሆን የዚህን ያክል የሚጥሩበት ምክንያት ምንድን ነው ብዬ አሁን ላይ እኔ ራሴ ጭንቅላቴን መጠየቅ ጀምሬያለሁ። ምክንያቱም ከሰሞኑ የማያቸው ነገሮች የሆኑ ነገሮችን እንዳሰበ እያደረገኝ ስለሆነ ነው እና የጊዜ ጉዳይ ነው። ከጊዜ በኋላ በዚህ ነገር መሀል ላይ ያሉ ነገሮችን በግልጽ እንረዳለን ብዬ አስባለሁ። ምክንያቱም ችክ ብለው ምናምን እንትን ሲሉ ነበረ፣ አንተን ከሚጎዳ ሰው ጋር ምናምን እያሉ ነበር። አይሚን አላቅም፣ ለሱ ከማሰብም ለራሳቸውም ጥቅም ሊሆን ይችላል። አሁን ላይ እኔ የሆነ ነገር አለ ከሚል ፍንጭ እንጂ አሁንም ደምድሜ አይደለም ይህንን ነገር እየተናገርኩ ያለሁት እና የልጅቷን ልብም ሰብረ ነበረ። ግን አሁን ላይ ደግሞ ስትመለስ አብርሃም ምን አይነት እንትን አለብህ፣ የሆነ የመወላወል እንትን አለብህ እና አሁን ላይ ከዚች ልጅ ጋር አንድ ላይ ለመሆን ወይም እንደዚህ ታርቃችሁ ልክ እንደ በፊቱ ለመሆን ስታስቡ እቺ ልጅ ሴት ናት። በቀላሉ ነው ልቧ የሚሰበረው፣ በቀላሉ ነው ልትጎዳ የምትችለው እና ምን ያክል እርግጠኛ ነህ ነው ምን ያክል እርግጠኛ ነህ? እውነት አሁን ሩታ ተመልሳ ብትመጣ ወደ ሩታ የሚሄድ እንትን የለህም? በእርግጥ ከባድ ነው። በጣም ጎርታለች፣ በጣም ሰብራለች ምናምን። ግን ካለው ከቤተሰብ ጫና ከብዙ ነገሮች አንግል ምናልባት ደግመ ወደ ሩታ የምትሄድ ከሆነ ያንን ከዚህ በፊት ያደረግካቸውን ነገሮች የምታደርግ ከሆነ እቺ ልጅ ስብርብር ነው የምታደርጋት። እግዚአብሔርን በቃ እቺ ልጅ የሆነ ነገር ብትሆን በእንደዚህ አይነት ኬዝ ሙሉ ለሙሉ ተጠያቂነቱ አንተነ ልትሆን የምትችለው። ከዚህ በፊት ሙሉ ኃላፊነቱን እራሷ ወስዳ ነበር ይህንን ነገር የምታደርገው። ምክንያቱም አንተ ባለትዳር እንደሆንክ ታውቃለች፣ የልጅ አባት እንደሆንክ ታውቃለች። የመጣው ነገር ቢመጣ በየትኛውም አጋጣሚ አንተን አገኘሃለሁ ብላ ነው የመጣችው። አሁን ደግሞ አንተም ማምነህበት ወደዚች ልጅ ህይወት መታልና ከዚህ በኋላ ለምታደርጋቸው ነገሮች የዚች ልጅ ሙሉ ኃላፊነት እንዳለብህ ሊሰማ ይገባል። ከዛ ውጪ እኔ ተናግሬያለሁ በባለፈው። በቃ ሩታ የአብርሽን ብቻ ሲሆን የኔንም ልብ ጭምር ስለሰበረች ከዚህ በኋላ እኔ አብርሽ ከሚሆናት ሴት ጋር ወይም ከሄርሜላም ከሌላዋም ጋር ቢሆን ይመቸኛል ብያለሁኝ። አሁንም ከሄርሜላ ጋር ስለሆነ ተመችቶኛል። የምሬን ነው። አሁን ብዙ ነገር ልል ነበረ፣ ግን የእናንተ ምላሽ ከባድ ሊሆን ስለሚችል አሁን ምንም አልልም። ነገሮችን እያየን የምንለውን ነገር እንላለን ማለት ነው። ምክንያቱም እኔ እዚህ ሚዲያ ላይ የመጣ ነገር ላይ አስተያየት ከመስጠት ወደኋላ አልልም። የመሰለኝን ነገር እናገራለሁኝ። እግዚአብሔርን በቃ ከኔ ሀሳብ ጋር የሚስማማ ሰው ይስማማል። አይ ደግሞ ይሄ በዚህ ምክንያት ትክክል አይደለም ብሎ ሪዝን አቅርቦ ሊሞግተኝ የሚችል ሰው ካለ ሊሞግተኝ ይችላል ማለት ነው። እስኪ አሁን አብርሃምን ጥፋተኛ የምታደርጉበትን መንገድ አምጡ። አዎ ከዚህ በፊት አብርሃም ጥፋተኛ ነው። አዎ ብዙ ነገር አድርጓል። አዎ ልጅቷን በድሏታል፣ አሰቃይቷታል። ይሄንን ሁሉ ነገር እኛ መቼም ልንክደው አንችልም ማለት ነው። ግን ደግሞ ሁላችሁም ማወቅ ያለባችሁ ነገር ምንድን ነው? በአንድ ጊዜ ማለት ነው አብርሽ በ3 እና በ4 ወር የሰራውን ጥፋት ሩታ 1 ሳምንት ባልሞላ ጊዜ ውስጥ ከዛ የባሰ ጥፋትን አጠፋችና ይህን ሁሉ ነገር ውድቅ አደረገችው፣ ፉርሽ አደረገችው። እግዚአብሔርን እኔ በጣም ብዙ ሰው ይሟጎትላት ነበረ፣ በጣም ብዙ ሰው እና አይሚን አላቅም። እኔ እውነቴን ነው። በባለፈው ከሰሞኑ ቪዲዮዎች በምሰራችሁ ቪዲዮዎች ላይ ስናገር ይሄ እንትን አይደለም እና አሁን ለኢትዮጵያ ውስጥ በጣም እየተስፋፋ ያለ ነገር አለ። በቃ ይሆናላ እንደ ፋሽን እየታየ ያለ ነገር አለ። ምናልባትም ሩታ በዛ ነገር እየተጠቃች ያለች ይመስለኛል። የሲንግል ማም ጀግና ሴት ነሽ አንቺ፣ ጠንካራ ሴት ነሽ። ኖ ኖ ኖ ኖ የኔ እናት፣ ትዳርሽ ውስጥ ስትሆኝ ነው እንደ ሴት ልጅ ልትከበር የምትችው። ይህንን ነገር መርሳት የለብሽም። ስለዚህ ጃስጃሽ ያሉሽ ሰዎች፣ የት አባቱ ተጫወትሽበት ያሉ ሰዎች አሁን ብን ብለው ነው የሚጠፉት። እግዚአብሔርን አሁን ብቻሽን ነው የምትቀሪውና ወስዳ አጅሪት ዱባይ ላይ አሁን በባለፈው በደብረ ዘይቱም ትንሽ ደብሮሻል አሉ ዱባይ ላይ በቃ በሸነና ሲሉ ወይኔ ለማንኛውም ማለት ነው እኔ ያው እንደ ተመልካች የሚፈጠሩ ነገሮችን እያየን አስተያየታችንን እንሰጣለን። ከዚህ ውጭ ሌላ የምንለው ነገር የለም ማለት ነው። እኔ በመታረቃቸው ደስ ብሎኛል። ያው ብዙዎቻችሁም በዚህ ነገር ደስተኛ እንደሆናችሁ እዛ ኮመንት ላይ በተጻፉ ነገሮች ለመረዳት ችያለሁ ማለት ነው። ለማንኛውም ነገ ቀለበት ምናምን የሚባል ወሬ አለ። እስኪ ይህንንም ነገር በደንብ እናጣራለን። በአዲስ ቪዲዮ ተመልሰን እንመጣለን። ወዳችኋለሁ። ይመቻችሁ።